ሰላም ውድ የጂነስ ሚዲያ ቤተሰቦች እንዴት ናችሁ? ውድ ተማሪዎች ለዛሬ እንግዲህ ይዤላችሁ የመጣሁት ከባለፈው ፓርት የቀረ ቻፕተር 4 ፓርት 2 ይዤላችሁ መጥቻለሁ ማለት ነው። እንግዲህ በባለፈው ትምህርታችን ስለ ኤቫንጀላይዜሽን ሪሊጂየስ ሙቭመንት ኦፍ ዘ ሜዲቫል ኤራ የሚባለውን አይተናል ማለት ነው። ዛሬ ደግሞ እንግዲህ የምናየው ከባለፈው ካቆምንበት ዘቱ religious movements ወይም ደግሞ ስለ ኤቫንጀላይዜሽን ዛሬ እናያለን ማለት ነው። So let's continue to today's video. Before that, for my new channel families, please subscribe this channel and like this video. Thank you. Let's continue to today's lesson. So today we will discuss about evangelization, religious reforms and religious movements. So what is evangelization ብለን ስንጠይቅ እንግዲህ evangelization ኢቫንጀላይዜሽን ምንድን ነው የሚለውን ስንጠይቅ እንግዲህ ኢቫንጀላይዜሽን ምንድን ነው? it is or evangelization was an expansion of Christianity. ኢቫንጀላይዜሽን ማለት ወንጌልን የመስበክ ሂደት ነው ማለት ነው። ወይም ደግሞ ክርስቲያኖች ሃይማኖታቸውን ለመስበክ የሚያደርጉት ሂደት ምን ይባላል? ኢቫንጀላይዜሽን ተብሎ ይጠራል ማለት ነው። So evangelization churches and their believers had been in existence long before expansion of Christian kingdom. Example in Shah. ምንድነው ይሄ ቤተክርስቲያንና አማኞቿ ለረጅም ጊዜ የነበሩ ማለት ነው። በሸዋ በኩል በተለይ ዛሬ ላይ ሸዋ ኢናሪያ ብለን በምንጠራቸው አካባቢዎች ኤግዚስት አድርገው የኖሩ ነበር ማለት ነው። early Christians played an important role in the spread of Christianity in several eras. ጥንታዊ ክርስቲያኖች ብለን የምንጠራቸው ደግሞ ጥንታዊ የክርስትና እምነት አማኞች ብለን የምንጠራቸው ይሄ ለክርስትና እምነት መስፋፋት እጅግ ከፍተኛ የሆነ አስተዋጽኦ አበርክተዋል ነው የሚለው ማለት ነው። ይሄ they play a great role for the spread of Christianity in several parts of Ethiopia. For example, አባ ኢየሱስ ሞዓ ወይም ደግሞ አቡነ ኢየሱስ ሞዓ of the ሐይቅ እስጢፋኖስ የምንላቸው opened new opportunities of learning for Christianity. ምንድነው ይሄ አቡነ ኢየሱስ ሞዓ የሚባሉት አባት በሐይቅ እስጢፋኖስ ዛሬ በደሴ ከተማ ሐይቅ ብለን በምንጠራው አካባቢ ማለት ነው በጣም የክርስትና እምነቱ እንዲስፋፋ አስተዋጽኦ ካደረጉ ኢርሊ ክርስቲያን ወይም ደግሞ ጥንታዊ የክርስትና እምነት አማኞች ብለን ከምንጠራቸው አባቶች አንዱ ናቸው ማለት ነው። እነዚህ አባ ኢየሱስ ሞዓ ብለን የምንጠራቸው territorial expansion of አምደ ጽዮን territorial expansion of Amda Tzion was a momentum for the spread of Christianity in the medieval era. በዚህ በሜዲቫል ኤራ ወይም ደግሞ በማዕከላዊ ዘመን ብለን በምንጠራው ኤራ ላይ ቴሪቶሪያል ኤክስፓንሽን ኦፍ አምደ ጽዮን ምንድን ማለት ካሉት ነገስታቶች ሁሉ ግዛቱን በማስፋፋት በጣም የሚታወቀው ንጉስ ነበር ብለናል። ስለዚህ ይህን ግዛቱን ብቻ አልነበረም ማለት ነው በሰዓቱ የሚያስፋፋው፣ ነገር ግን ክርስቲያኒቲንም አብሮ ወይም ደግሞ የክርስትና እምነትንም ጎን ለጎን ያስፋፋ ነበር ማለት ነው። አዲስ ቴሪቶሪዎችን ወይ ደግሞ አዲስ ግዛቶችን ሲይዝ በዛው ክርስትና እምነትን ፕሪች ያደርግ ነበር፣ ያላመኑትን እንዲያምኑ ያደርግ ነበር ማለት ነው። So the second early Christian that play a great role in the expansion or the spread of Christianity is the Christianity was አቡነ ተክለ ሃይማኖት of ደብረ ሊባኖስ። አቡነ ተክለ ሃይማኖት ብለን የምንጠራው አባት በጥንት ጊዜ ወይም በሜዲቫል ፔሪድ ጊዜ ይሄ የክርስትና እምነት እንዲስፋፋ በጣም ኮንትሪቢዩሽን ካደረጉ አባቶች አንዱ ነበር ማለት ነው። ከአቡነ ኢየሱስ ሞዓ ቀጥሎ ስሙ ጎልቶ ይወሳል ማለት ነው። So አቡነ ተክለ ሃይማኖት of ደብረ ሊባኖስ played a key role in reviving Christianity in Shua and followed by evangelization in southern Ethiopia including medieval ዳሞት። ምንድነው የአቡነ ተክለ ሃይማኖት የምንለው? በሸዋ
የክርስትና እምነት እንዲያንሰራራና በተለያዩ ቦታዎች ኢቫንጀላይዜሽን አድርጓል ወይም ደግሞ ወንጌልን ሰብኮ ነበር ማለት ነው። በተለይም ደግሞ በሳውዘርን ኢትዮጵያ በደቡብ የኢትዮጵያ ክፍል ሞጣ ኢንክሉዲንግ ሜድቫል ዳሞት ማዕከላዊ ዳሞት ብለን የምንጠራውን ቦታ ፕሪች አድርጎ ነበር ማለት ነው። ሶ አቡነ ተክለ ሃይማኖት ባፕቲዝድ ኤንድ ኮንቨርትድ ሞቶሎሚ ቱ ክርስቲያኒቲ። ይህ አቡነ ተክለ ሃይማኖት ይሄ ኪንግ ሞቶሎሚን ንጉሱን ማለት ነው፣ በዛ ሰዓት የነበረውን ንጉስ ወደ ክርስትና እምነት የክርስትናን ሃይማኖት አስተምሮ አጥምቆት ነበር ማለት ነው። ስለዚህ ወደ ክርስትና እምነት ኮንቨርት አድርጎት ነበር ማለት ነው በሰዓቱ። So by the direction from Bishop Jacob spread Christianity to or King Zara Jacob spread Christianity to different areas of Shoa such as Kilat, Salalish, Mahaviti, Warab, Morat, Wagda, Fatagar, Damot, Waj and Inaria. ምንድነው ይሄ አጼ ዘርዓ ያዕቆብ በቢሾፕ ማለት በጳጳሱና በከለርጅ ወይም ደግሞ በቀሳውስቱ ትምህርት እያገኘና እየተመራ ክርስቲያኒቲን በእነዚህ አሁን በጠቀስናቸው ቦታዎች ላይ በጣም በከፍተኛ ሁኔታ እንዲስፋፋ አድርጎ ነበር ማለት ነው። ነገር ግን ይሄ አጼ ዘርዓ ያዕቆብ ክርስትና እምነትን እንዲስፋፋ ሲያደርግ እንደ ኦብስታክል ወይም ደግሞ እንደ ችግር ሆኖ የመጡ ሁለት ነገሮች ነበሩ ማለት ነው በሰዓቱ። the first one is the Eustathios movement and the ደቂቀ እስጢፋኖስ ሞመንት ወይም ደግሞ ስቲፋኖሳይትስ የምንላቸው ናቸው። እነዚህ ሞመንቶች ተነስተውበት ነበር። እነዚህ ዘኤውስታቴዎስ ሞመንት ኤንድ ደቂቀ እስጢፋኖስ ሞመንት የምንላቸው በሰዓቱ ለኪንግ ዘርዓ ያዕቆብ ስጋት የነበሩ ማለት ነው። ሶ እስኪ እያንዳንዳቸውን አንድ ባንድ እንያቸው። So the Eustathios movement in the 13th century witnessed development of monasticism and religious movements. ምንድነው ይህ በ13ኛው መቶ ክፍለ ዘመን ገዳማዊነትና ሃይማኖታዊ እንቅስቃሴ በእጅጉ ጎልቶ የታየበት ጊዜ ነበር ማለት ነው። ሶ አባ ኤውስታቴዎስ established his own monastic community in Sari ወይም ደግሞ in the present day ኤርትራ። ምንድነው ይሄ አባ ኤውስታቴዎስ ተብሎ የሚጠራው አባት በዚህ የራሱን ገዳማዊ ማህበረሰብ ወይም ደግሞ የገዳም ማህበረሰብ ቢውልድ ማድረግ ችሎ ነበር። ሳሪ ብለን በምንጠራ ሰዓት ቦታ በዛ ሰዓት አሁን ላይ ደግሞ በአሁኗ ኤርትራ የራሱን የገዳም ማህበረሰብ ከፍቶ ወይም ደግሞ አቋቁሞ ነበር ማለት ነው። እና በዛ ሰዓት ምክንያቱም ኤርትራ ከኢትዮጵያ ጋር አንድ ስለነበረች ማለት ነው ሳሪ ተብላ ትጠራ ነበር ማለት ነው፣ አሁን ኤርትራ ከመባሏ በፊት። ሶ ይሄ አባ ኤውስታቴዎስ ብለን የምንጠራው ሰው በዛች ወይም ደግሞ በኤርትራ በአሁኗ ኤርትራ የራሱን ገዳም ሞናስቲክ ኮሚኒቲ አቋቁሞ ነበር ማለት ነው። ሂስ ቲቺንግስ ዋዝ ዘ ስትሪክት ኦብዘርቫንስ ኦፍ ሳባዝ ኦን ሳተርዳይ። ምንድነው ማለት ነው ይሄ የእሱ አስተምሮ ከኢትዮጵያን ኦርቶዶክስ ተዋህዶ ቸርች ወይም ደግሞ ከአጼ ዘርዓ ያዕቆብ እምነት ይለይ የነበረው በሰዓቱ ማለት ነው። ያኔ እነሱ የሰንበት ቀን ብለው የሚያከብሩ የነበረው የእሱ ተከታዮች እና ይሄ ኤውስታቴዎስ የሚባለው ሰውዬ ሰንበትን ብለው የሚያከብሩት የነበር ሳተርዳይ ላይ ነበር ማለት ሳተርዳይ ነው ሰንበት ብለው ያምኑ ነበር ማለት ነው በሰዓቱ። ሶ ዲዩ ቱ ኦፖዚሽን ሂ ፍሊድ ዘ ካንትሪ ቱ ኢጂፕት። ምንድነው ኦፖዚሽን በሰዓቱ ይህን አስተምሮቱን ሲያስተምር ከተለያዩ የኦርቶዶክስ ክርስትና አማኞች ኦፖዚሽን ወይም ደግሞ ተቃውሞ ደርሶበት ነበር ማለት ነው። ስለዚህ ተቃውሞውን መቋቋም ሲያቅተው ወደ ግብጽ ሀገር ሄዶ ነበር በሰዓቱ ወደ ግብጽ ሀገር ሄዶ ነበር ማለት ነው ያኔ። ሶ ሂስ ፎሎወርስ such as በኪሞስ መርቆሪዎስ and ገብረ ኢየሱስ returned home from Armenia led by አባ አብሳድ ቱ ኮንቲኒዩት። ምንድነው የተለያዩ እሱን የዚህን አስተምህሮ ይከተሉ የነበሩ በተለያዩ አርመኒያ ይኖሩ የነበሩ 3 ፎሎወሮች ነበሩ፣ ተከታዮች ነበሩት ማለት ነው። ወይም ደግሞ የእሱን አስተምህሮ የሚከተሉ 3 አማኞች ነበሩ ማለት ነው። እነሱም በኪሞስ መርቆሪዎስ እና ገብረ ኢየሱስ። እሱ ወደ ግብጽ ሀገር ሲሄድ እነሱ ደግሞ ይሄን አስተምህሮቱን ለማስቀጠል ከአርመኒያ ወደ ኢትዮጵያ መጣዋል ማለት ነው። በማን እየተመሩ? በአባ አብሳድ ተብሎ በሚጠራ አባት እየተመሩ መጣዋል ማለት ነው። ሶን ኢት ስፕሪቱ ኢን ፍራንስ ኖርዘርን ትግራይ ኤንድ ሃምሰን። እነዚህ ከመጡ በኋላ እነዚህ 3ቱ የጠራውላችሁ
ፎሎወሮች ወይም ደግሞ የእሱን አስተምሮ የሚከተሉ ሰዎች ከመጡ በኋላ ይህን ሃይማኖቱን ወይም ደግሞ አስተምህሮቱን ወደ ንፍራንዝ ጎንደር አካባቢ የሚገኝ ቦታ ነው። ወደ ንፍራንዝ ወደ ኖርዘርን ትግራይ እና እንዲሁም ወደ ሀምሰን ይህን አስተምህሮት ዲስትሪቢዩት ማድረግ ችለው ነበር፣ ስፕሪድ ማድረግ ማስፋፋት ችለው ነበር ማለት ነው። ሶ አፍተር ዛት አንቲ ኤዎስታቴዎስ ግሩፕ መርጅድ ሊድ ባይ አቃቤ ሰዓት ሰረቀ ብርሃን ኢን ሀይቅ ሞናስትሪ። ምንድነው ይሄ አቃቤ ከዛ በኋላ አንቲ ኤዎስታቴዎስ ግሩፕ ተቋቁሟል ማለት ነው። ይሄ አንቲ ኤዎስታቴዎስ ግሩፕ መቋቋሙ ምንድን ነበር ማለት ነው ዓላማው? ሶሪ እስኪ አንዴ ብራይትነስ ሊጨምር እስኪ ለቪዲዮ ኳሊቲ ሶ ምንድነው ይሄ አንቲ ኤዎስታቴዎስ ግሩፕ ኢመርጅድ ሊድ ባይ አቃቤ ሰዓት ሰረቀ ብርሃን ኢን ሀይቅ ሞናስትሪ። ይሄ ንጉሱ ወይም ደግሞ አጼ ዘርዓ ያዕቆብ በዛ ሰዓት ይህንን ሙቭመንት ሰፖርት አላደረገውም፣ አልደገፈውም ማለት ነው። ምክንያቱም ይህ አስተምህሮ ከእነሱ ሃይማኖት ጋር አስተምህሮ ጋር ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቸርች የወጣ አስተምህሮ ነበረ። ምክንያቱም እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋህዶ እንግዲህ የሰንበት ቀን ሁለት ናቸው ብላ ስለምታምን በሰዓቱ ያኔ ይህንን አስተምህሮ ሰፖርት አላደረገውም ነበር። ይሄ የአጼ ዘርዓ ያዕቆብ ወይም ደግሞ ኪንግ ዘርዓ ያዕቆብ እና እንዲሁም የሃይማኖት አባቶች ቢሾፑ ማለት ነው ወይም ጳጳሱ ሰፖርት አላደረገውም ነበር። ስለዚህ ይህን አንቲ ኤዎስታቴዎስ ግሩፕ የሚባል አንቲ ማለት እንደዚህ የመቃወም ማለት ነው። እነዚህን የኤዎስታቴዎስ ሙቭመንት የሚያካሂዱትን ሰዎች የሚቃወም በአስተምህሮ ተከራክሮ ድፊት የሚያደርግ ግሩፕ አቋቁሞ ነበር ማለት ነው። ይሄ በዛ ሰዓት አጼ ዘርዓ ያዕቆብ እሱም የሚመራው በማን ነበረ? ሊድ ባይ አቃቤ ሰዓት ሰረቀ ብርሃን በሚባል አባት ነበር ማለት ነው። በሀይቅ ሞናስትሪ ማለት ነው። በሀይቅ ሞናስትሪ ነበር የሚገኝ ማለት ነው ይሄ አባት። ሶ ዘይ ዌር ሰፖርትድ ባይ ዘ አቡን ኤንድ ሞናርች። ምንድነው ይሄ አቡኑና ሞናርቹ ይህም ወይም ደግሞ ፓትሪያርኩና ሞናርች ማለት ያው ኪንጉ ማለት ነው አጼ ዘርዓ ያዕቆብ እየተደጋገቡ ይህንን አንቲ ኤዎስታቴዎስ ግሩፕ የሚባለውን ስራውን እንዲሰራ አድርገውታል ማለት ነው። በዋናነት በበላይነት ይመራ የነበረው ግን የሀይቅ ሞናስትሪ አቦት የነበረው በሰዓቱ ወይም ደግሞ አስተዳዳሪ የነበረው አቃቤ ሰዓት ሰረቀ ብርሃን ነበር ማለት ነው።